ውዶቼ ፍቅሮቼ እኔ ጉቺ ቤት ገብቼ እሷ ብዙዎቻችሁ እየተናገራችሁኝ ታስታውሳላችሁ። ዛሬ ግን ሮማንን ስትናገራት በነገራችን ላይ ሮማን ትኑር ትጥፋ ትሰወር ትታሰር ጸበል ትግባ ሀዘን ላይ ትቀመጥ ቼክ አርገሻት አታውቂም። ቼክ አርገሻት አታውቂም። ሮሚ ዝርያ እየጠፋች በነገራችን ላይ እኔ ሊያ በጣም ለየት ከሚያደርገኝ ነገር ጋይስ ያቺ ማናት የሚሏት ስሟ ማን ነው? ቤተሰብ እቤቴ መታ ዱለቷ አይጣፍጥም ያለችኝ ሰርጅ እንትና ዱለቷ አይጣፍጥም ብላ ያለችው ሲስ እንኳን ከኦንላይን ስትጠፋ ለምንድን ነው ግን ሲስ የጠፋችሁ? በሰላም ነው? በሰላም ከሆነ ችግር የለውም ግን ጠፍታለች ምናምን ብዬ ትዝ ይላችኋል ስጠይቅ ሄለን እቺ ነጭ አይጥ እየሰደበችኝ የሆነ ጊዜ ጠፋች። ታስታውሳላችሁ ጋይስ? ለምንድን የጠፋችሁ? ምን ሆነ ነው? ለምንድን ማለት ከሚዲያ ሲጠፉ በጣም የሚገርማችሁ ነገር ከሚዲያ ሲጠፉ እግዚአብሔር ምስክሬ ነው። ኮመንትም አይደለም በራሴ ጠይቃለሁ። ምን ሆነ ነው የጠፉት? ተጣልቻቸው ራሱ ማለት ነው። ምን ሆነ ነው የጠፉት እላለሁ። አይደለም ወዳጁ ነው እንቀርተው ማለት ነው። ሶ ሮማንንም እንደዛ ብዬ ስጠይቅ በኋላ ላይ ተናግሬያለሁ። እናንተ ደግሞ ሌላ ነገር እንዳትሉ። ኧረ ሰላም ትሁን፣ እኔ ስቀልድ ነው። እንደው ነገር ይገንብኛል እንጂ ባለችበት ሰላም ትሁን። ጸበል ነው ያለችው በሉ። ደግሞ እቺን ቆራርጣችሁ ፖስቱት ደግሞ አልኩኝ። ያችን ወሬ ይዛ መጣ። እሷ ሮማንም ለልጇ እናት ናት። እኔ እሷን እንደዛ ስል መታችሁ። በነገራችን ላይ ሰርጀሪ በጣም በሰው የምትመሪ ሰው የሚያዝሽና ሰው የሚያዝሽ አሻንጉሊትና በራስሽ የምትተማመኝ ሰው ስላሉሽ ብቻ እያንዳንዷ ስፔሻሊ የተጣሉሽ ሰዎች ካወደሱና ካደነቁብሽ ያምሻል፣ በሽታሽ ይነሳል። በነገራችን ላይ አይኖዩ እሺ ማይ አይኖዩ በደንብ ስለማቅሽ ነው። ጤነኛ ሆነሽ እየተጫወትሽ ግን የተጣላሻቸው ሰዎች ስማቸው ከተወደደ ደጋፊያቸው የበዙ ከመሰለሽ ያምሻል። ጤነኛ አትሆኚም። ምክንያቱም የውስጥ ደዌ ስላለብሽ ማለት ነው። የውስጥ ችግር አለብሽ ሰው የውስጥ ችግር እመቤቴና እግዚአብሔር ምስክሬ ነው። የውስጥ ችግር አለብሽ። ያችን ነገር ስታወሪ እሷም ለልጇ እናት ናት። እኔ ባለፈው እንደዚህ ብዬ እኔ እሷን እንደዚህ ብዬ ጉቺ ባይዘው የሰው ልጅ ሰው ስትሆኚ ልብሽ የእውነት ሲሆን የሚሰማኝ ስሜት አለ። አንቺ ደግሞ ሰው አይደለሽም፣ ኤአይ ነሽ። ከጊዜ በኋላ የመጣሽ ኤአይ ሰው የሰራሽ ኤአይ ስለሆንሽ ሰው ሰራሽ ስለሆንሽ ታይ ማማ ይራል ጅቡቲ ኤአይ ስለሆንሽ ሰው ሰራሽ ደግሞ ሁሌም ጥንቃቄ ይፈልጋል። እንደዚህ መያዝ አለበት፣ መንከባከብ አለበት። ሰዎች ሲያምር ምክንያቱም ሰው የሚሰራው ቆንጆዬ ነገር ነው ተብሎ እንዲደነቅ ስለሆነ ማለት ነው። እንደዛ ስለሆንሽ እንደዛ አይነት ሴት ስለሆንሽ ሰዎችን የእውነት ሲወዱና ሲያዝኑ ደስ አይተሽም። ምንድነው ያለችው ጉቺ? እግዚአብሔር ለልጇ ሲል አይመማት ምናምን ስትል በሌላ ነገር ምን አገናኘው? ምርቃት ጊፍትን መልካም ነገር ይግጠማት አይመማት ከማለት ጋር በእኔ ምርቃት ሷታ አየሽ። ልብሽ በዚህ ደረጃ ነው መጥፎነትሽ። ያንቺ መጥፎነት እንዳልኩሽ አንቺ ሰው ሲደነቅ ማየት አትወጂም። ሰው ሲደነቅ አያስደስትሽም። የምር ነው የሚያናድድሽ። ሰው ደግሞ ትክክል ነሽ ብሎ እንዲልሽ አገባብሽን አውቃለሁ። ማሮቼ እኔ እኮ እንደዚህ እኮ ነው መጥፎ ሰው ነሽ። መጥፎነትሽን በደንብ ነው የማውቀው። ከኔ በለጠ ያንቺን መጥፎነት እዚህ ሚዲያ ላይ የሚያውቀው ሰው የለም። እኔ በደንብ አውቅሻለሁ። 10 ዓመታችን እኔና አንቺ 10 ዓመታችን። እነሱ የሚያውቁሽ ምናልባት 5 ዓመት 6 ዓመት ሁሉ። እኔና አንቺ ግን 10 ዓመት የምንተዋወቀው ማለት ነው። ስለዚህ አውቅሻለሁ፣ ምን አይነት ሴት እንደሆንሽ አውቅሻለሁ። ባለጌነትሽን አውቃለሁ፣ መጥፎነትሽን አውቃለሁ። ከዛም በኋላ ትመጪና መርዝሽን አስተፋሻለሁ። የዛኔ እኔን ምን አለችኝ? ማጸንሽ ይድረቅ ልጅ በሆድሽ ያዝ አለችኝ። ልክ ልጅ የማይወልዱ ሴቶችን እንዲናደዱና ያው ምናምን እንዲሉ ዮኒም እኮ ደግሞልሻል። ምክንያቱም ፓስተር ምናምን ብለሽ ስሙን ስትጠሪ መውለድ እማትሺ መካም ብሎሻል። አንድ ሰው ይሄንን ቃል የሚጠቀመው ለምን እንደሆነ ልቦናሽ ያውቃል። ሲቀጥል ደግሞ እኔ እንደዛ ያልኩሽ ልጄን በየኮመንቱ ሰው ያልተረዳው ነገር ያው የተረዱ ተረድቷል። በጎቹ ግን
አንቺ ቁጭ ብለሽ ላይቭሽ ላይ በየኮመንቱ ገብታችሁ ኬኳ ትሙት እያላችሁ ኮመንቱን አጥለቅልቁ ብለሽ ስትይ እኔ ቤት እየመጡ ኬኳ ትሙት እያሉ በጎችሽ ሲሉኝ ማጸንሽ ይድረቅ። አሁንም ይድረቅልሻለሁ በልጄ ስለመጣሽ። አየሽ የራስሽን ነገር ለቀቅ ታረጊና እኔን ማጸንሽ ይድረቅ ማጸንሽ ልጅ አይዝም ማለችኝ። እኔንስ በጎችን ሄዱና ቤቷ ገብታችሁ ኬኳ ትሙት ቤተሰብ ባይዘው ይውላችሁ ድንጋራችሁ እናንተ በምታስቡት ልክ ነው የምትሉት። ዮናስ ትላንትና ማስረጃ አረመቤት ልጄ ትሙት እኔ ኬኳ ትሙት ብያለሁ። እግዚአብሔር ምስክር። እኔ በነገራችን ላይ ለየት የሚያደርገኝ ነገር ልንገራችሁ። ይሄ ሰውን ተከታትሎ ሪከርድ አድርጎ እንደዚህ ይሄ ማስረጃ ነው እንደዚህ አይነት ልጅ አይደለሁም። እኔ በህይወቴ ሳወራ ለማወራው ነገር እርግጠኛ ሆኜ ነው መነግራችሁ። እንደዚህ አይነት ማንነት የለኝም እግዚአብሔር በሚያውቀው። በህይወቴ እስከዛሬ ይኸው ስንት ዓመቴ እንደዚህ አይነት ይሄ ሰውን ቆይ እንደዚህ አርጌ እንደዚህ ምን ኮመንት ላይ ያላያችሁም ቤተሰብ የዛኔ ኬኳ ትሙት አቤልና እንትና ተገናኙ ባህር ዳር ትዝ ይላችኋል። አቤልና ኤልሻዳይ ባህር ዳር ተገናኙ ስል አልተገናኙ ምናምን ስትል አረ ማርያምን ኬኳ ትሙት ተገናኝቷል ተንበርክኮ እንደው ሻምፓኝ ከፍቶላታል በጣም እንትን ሲል ነበረ ብዬ ስናገር ላይቭ ላይ ያለቀሰች። ከዛም በኋላ አረ ኬኳ ትሙት አለች የውሸት ምናምን። ሲጀመር እኔ በቪዲዮ አይቻቸው ነው እንደዛ ያልኩት። ሲጀመር ውሸት አይደለም ማለት የዋሸሁትም ነገር የለም። ለምን ዋሻለሁ? ያየሁትን ነው መጥቼ የተናገርኩት። ያየሁትን ብዬ ስል እሷ ኬኳ ትሙት አረ ሰዎች ውሸታ ምናምን ሲሉ ኮመንት ላይ አረ ኬኳ ትሙት አብሮ ነበሩ ሻምፓኝ ሲከፍት ሲንከባከባት ነበረ ምናምን ብዬ ቪዲዮ ዩቲዩብ ላይ አወራሁ። ከዛም በኋላ እሱም ያው ደንግጠው በግሩፕ ነው ቪዲዮ ኮል ደወሉላትና ከፍሬንዶቹ ጋር የሆነ አንድ ደግሞ አለ እሱ ጓደኛ አረ ውሸት ነው ምናምን አሉ። ከዛ ውሸት ነው ያው በጎቿ ሲጮሁ አይታችኋላ። ውሸት ነው ምናምን ብለው ሲጮሁ የዛኔ ኬኳ ትሙት ብዬ ስናገር ቪዲዮ ላይ ምን አለችኝ? ሂዳችሁ ኬኳ ትሙት እያላችሁ በኮመንት አጥለቅልቁ ቤቷን። ኬኳ ትሙት እኔ በልጄ እንደዚህ ብዬ አልዋሽም። ኬኳ ትሙት እያላችሁ ሙሉ ቤቷ ላይ ኮመንት ጻፉ። ትዝ ካላችሁ ማለት ነው። ሂዳችሁ በየቤት ከዛም እየመጡ በጎቿ ገርዳሚዎቹ ካለ ምክንያት ገርዳሚ ያላልኳቸው ምን እየመጡ ኬኳ ትሙት ኬኳ ሪል ስሙ አይደለም። እኔ እናቷ ያወጣውላት ስም ለኔ ኬክ ስለሆነች ማለት ነው እንጂ ልጄ ሪል ስሟ ኬኳውን ምን አገባኝም ልል እችላለሁ እኮ። ግን ኬኳ ብዬ ስለምጠራት እምሳሳላት ልጄ እንደሆነ ስላወቀች ብላ ላከቻቸው። በየኮመንቱ እየመጡ ኬኳ ትሙት ሲሉ ነበር በየዩቲዩብ በየቲክቶክ። እንዴት ነው ማስረጃ? ይሄንን ደግሞ ሪከርድ ማስረጃ ብዬ ላምጣ እንዴ ለእናንተ ሳታምኑ አስራ መተቀመጡ ያለችውን ነው። ከዛም ዩቲዩብ ላይ ገብቼ ማጸንሽ ስለማይዝ ልጅ መውለድ ስለማትሺ የልጅን ስሜት አታውቂም፣ አሁንም ማጸንሽ ይድረቅ ብያልኳት። ከዛም አንዳንድ መውለድ የማይችሉ እናቶች ሴቶች መጡና እያለቀሱ እሷ ቤት ነገሩን አጋጋሉት ማለት ነው። የኔ ልጅ ትሙት እየተባለ በየኮመንቱ ሲጻፍባት እኔ እናቷ ቁጭ ብዬ እያየው ዝም ልበል አይደል? ከዛም ወይ ክፉ ናት ሪሊ። አሁንም እደግምልሻለሁ ድርቅ ይበል አይን ጠፍጠፍ። ኧረ እባክሽ በልጄ ከመጣሽ ከዚህም በላይ ልሻለሁ። ከዚህም በላይ ነው የምልሽ። እንዲህ ማለት ለሰከንድ ብዬሻለሁ። ለሰከንድ አንቺን የተናገርኩት ቃል ለሰከንድ አይጸጽተኝም። እግዚአብሔር ምስክር ልጄን በህይወቴ ለምን አልኳት? እሷን ስላልኩኝ ሰዎችን ከፋቸው ብዬ አልጸጸትም። ምክንያቱም ላልሽኝ ነው መልስ የሰጠሁሽ ላንቺ እንጂ ላይክ ልጅ ላልወለዱ እናቶች አይደለም። አይኖ ፊሊንጉን፣ አይኖ ስሜቱን፣ አይኖ ህመሙን በደንብ ማቅሰው ነኝ። ግን ላንቺ ይገባሻል ስለሚገባሽ ነው ያልኩሽ። አሁንም እልሻለሁ ትላንትና እኔ ማጸንሽ ይድረቅ ስትል ጉቺ ቤትም እንደዛ እነሱ ሲያሽቃብጡላት አትወጂም። ሰው ሲወደድ ሰው ሲደነቅ አትወጂም፣ ያምሻል። ሩቅ አይደለም በጓደኞች አይደለም አንቺን ሲያወድሱ የነበሩ ሪከርደሮች ካንቺ ጋር የተጣላን ሰው ፖስት ካረጉ ራሱ ያምሻል፣ ትጨነቂያለሽ። ነፍስሽ ሰላም ነው የምታጣው፣ ነፍስሽ ሰላም ታጣለች። እግዚአብሔር ላንቺ ጥሩ የሆኑ ሰው ጓደኞች ላይ ሚዲያ ላይ የሚያውቁሽ አንቺ በቃ ጥሩ ስላንቺ ጥሩ ነገር ያላቸው የሚወዱሽ ሪከርደሮቹ ነው። ግን ካንቺ ጋር የተጣላን አንድ ሰው ሪከርድ ቪዲዮ ላይ ምንም ሳይሉ ፖስት ካደረጉ
በቃ ነፍስሽ ትጨነቃለች ምናምን በቃ የሆነ አልተከፋውም አልተናደድኩም አይነት ነገር ብለሽ የምታስተላልፉ አይኖርሻለሁ። አሁንም ያንን ያደረግሽው እኔን ልጅሽ ማጸንሽ ይረቅ ብላኝ እሷን ግን ጉቺ ቤት ምርቃ ሲባል እንደዛ ስትሪ ነበር። ሮማንን ምን አለቻት? ሮማንን እንደዚህ አለቻት። እኔ ሮማንን እንደዛ ስል ግን የቀልድ እንደሆነ ተናግሬያለሁ። ምን ነው የቀልድ መናገር ይንሳም ተናገርሽ ምሳ ክፋቷን ብቻ መርጠሽ መጥሽ እናት አይደለች እንዴ ሮማነች እሳ አየሽ ክፉ ሴት ነሽ። ከዛም በኋላ ደግሞ ካንቺ ጋር ምድር ቢቀር ምናምን ያልሽ ቀድሞውኑ ማን ሚሞሪው ላይ አንቺን ሲያስቀምጥሽ ነው? ቀድሞውኑ አንቺን ሚሞሪያችን ላይ እኛ ስናስቀምጥሽ እኮ ነው። በእኛ ህይወት አንቺ የምታስፈልጊ ሴት አይደለሽም። ስለዚህ ማንሽና ነው ምድር ላይ ትታነቂያለሽ? በእኛን ለመታረት ሳይሆን በምታሳድጊያቸው በምታረቢያቸው ውሾች አንድ ቀን ታንቀሽ ትሞቻለሽ። እዛች ጠባብ ቤት ውስጥ ተደፍተሽ ትቀሪያለሽ። ያስ መርዝሽን አስረጫለሁ። ስላንቺ መጥፎ ነገር የምናገረው ነገር አንድ ቀን ጸጽቶኝ አንድ ቀን ለምን አልኩ ብዬ አላውቅም። አሁንም እልሻለሁ እዛች 4 በ4 በሆነች ቤትሽ ውስጥ ዲም ላይት በበዛች ቤት ውስጥ በውሻች ገመድ ታንቀሽ ትሞቻለሽ። ምን አሁን የሚያናደኝ ምናምን ከዛም በጎቿ ወይኔ ምናምን እሺ ምናምን ብዬ ማዝን ምን የምርሽን ነው እግዚአብሔር ምስክሬ ነው። እንደዛ ምናምን ብዬ ማስብ ሴት ነው መመስለሽ እንዴ? እኔ እሷን ታርቅ በሞት ይሻለኛል። ሙታሻል እኮ ሙታሽ ድጋሚ ተሰርተሽ የመጣሽ ኤአይ እኮ ነሽ። አሻውልኝ። ስለዚህም አሁንም ነው የምነግርሽ ያለሽው በበጎች ሻይል ነው ያለሽው በደጋፊዎች ሻይል ነው እንጂ የለሽም። ሰው ታሞ እግዚአብሔር እንደኔ አሞሽ ቢሆን አትነሽም አንቺ እናቴ ትሙት በዛው ነው ይዞሽ የሚሄደው። እኔ እሷን በነገራችን ላይ አንቺ ስትገረጭ እኮ በሽተኛ እንደሆንሽ ያስታውቅብሻል። እኔ ግን ስገረጣ እንዴት እንዳማረብኝ አይተሻል። አሞኝ ማለት ነው 8ኛ ቀን ምግብ ባፍ ያለው እንድቻለሁ እስካሁን ማለት ነው። አይሽ ግን እንዴት እንደሚያምርብኝ አንቺ ማለት ነው ራስሽን ታዘኝ። ከስታሽ ሬሳ ነው የምትመስለው፣ አጽም ነው የምትመስለው። የስ ብትታመሚ ደግሞ እንዳልኩሽ መውጣት ስለሚያቅትሽ ታንቀሽ ትሞቻለሽ። ልዩነታችን ይሄ ነው። እኔ ህመም ላይ እንደውም ካመሜም በኋላ ውበቱን ደፋብኝ። ሀቅ እንነጋገር ከተባለ የስ አንቺ ግን ቢያምሽ አጽም ነው የምትመስለው፣ ሬሳ ነው የምትመስለው። አሁንም ፊትሽ የበሽተኛ ነው የሚመስለው። በፊት ትንሽ እንኳን ትሻለሽ። የሚለጣጠፈው ሁማኔሪሽን እና አይላሽሽን ምናምን ቀጥላይ ስትመጪ ይሻላል። አሁን ሬሳ ነው የምትመስለው። ለዚህ ጌም ብለሽ ልጄ ምንድነው ለዚህ ጌም ብለሽ ስትመጪ ሬሳ ነው የምትመስለው። ሬሳ አልታወቀሽም። የግንባርሽ እንደዚህ መውጣት ምንሽ ልጅ ነው የምመስለው። ቲክቶክ ልጅ ብሎ አስወጣኝ ምላ ቪዲዮ ስሰራ ደግሞ እንዴት እንዳሳቀኝ። አረ እየለየን ኮፍያሽን እና እንትንሽን ስታወልቂ እኮ ፊሊተሩ ራሱ መስማማት አቃተው ካንቺ ጋር። የምሬን ነው እግዚአብሔር ነው። ዋይፕ ሳምጪልኝ እንዴ መስማማት አቃተው ምን እንደምትመስይ። ታምሽ ደግሞ ቢሆን ሳልኩት እንደኔ አሞሽ ቢሆን ኑሮ ሳልኩሽ ጭንቅላቴ ውስጥ ሳልኩሽ ቁጭ ብዬ ሳልኩሽ። ስለዚህ አታስመስይ። ስለማንም ስታወሪ እኔ ሞንኩኝ ስለሆነ ሞንኩኝ ዮናስ ስላንቺ ስንሳደብ ወይንም ደግሞ አትወልጅም ማጸንሽ ምናምን እሱም ደግሞ ልሻል እኮ ነው ያልኩሽና ሲልሽ በምክንያት ነው ያለሽ። ዝም ብሎ የሰው ልጅ አንቺን አዘለፈሽም። አንቺ ስታዘልፊን እኛ ምንም ነው። አንቺ እኛ ስትናገሪ ኖርማል ነው። አንቺ እኛን ለሚሰድበን ሰው ስትልኪ ኖርማል ነው። እኛ አንቺ ስንናገርሽ ደግሞ እኛ በጣም ሰይጣን ነን። ሪሊ አንቺ መሰለኝ ሂዱና በሏቸው የምትዩ ሶ ሪያሊቱ ይሄ ነው፣ እውነታው ይሄ ነው።
ስለዚህ አሁንም ሮማን ብለሽ ላወራሹ አታሾክሹኪ ቢያንስ አንቺ ረስተሻታል እኔ ግን አስታውሻታለሁ ቢያንስ ቲክቶክ ላይ ሮማን ምን ሆና ነው ብለው እንዲጠይቁ አድርጊያለሁ ክፉ ለሚያስቡ ሰዎች ደግሞ መልክት እዛው ላይ አለ ዩቲዩብ ላይ ሳሉት አሬ ቀልዴን ነው ብያለሁ ግን ቲክቶክ ላይ ክፋትን ስለሆነ የምትፈልጉት የስድቡን ሪከርድ ያንን ስለሆነ የምትፈልጉት ያችን ብቻ አልኳትን አምጥታችሁ አስተላልፋችኋል ሶ አንቺም እንደዛ አሁን ደግሞ ሄለን ብላልት ነው ሄለን ያለችው ምክንያት ባይዛው ሌላ ደግሞ ማለት ነው አኒ እንዴት ነሽ ይኸውላችሁ በነገራችን ላይ የፖፖን እርቃን ቪዲዮ ራሱ ያመነችው ነው የዛኔ ግን ምን ስትል ነበር ያያም ተናብረውባት እንደዚህ ጋይስ ቆይ እኛን ቪዲዮ ስሙትማ ልቤ እንደከመኝ ወይ እናቴ ቢዚ አይምሮሽ ቢዚ አይሆንም ስለኛ ለምን ታወሪያለሽ ጌም እየጫወች እየለመንሽ አይደለ 24 ሰዓት አርፈሽ ጌምሽን አትጫወችም ስለኛ ለምን ታወሪያለሽ ኮንፈርት አንሰጥሽማ እኛ ሚዲያ ላይ ስንታይ ስለኛ ሲወራ ኮንፈርት አይሰጥሽም ስራሽን አሰሪም ቢዝነስሽን አታጧጥፊም ጌምሽ ላይ እስኪ ለኔ ትኩረትሽ ጌም ዮናስ እየሰደባት ለዮናስ መልስ አትመልስላትም እየተናገራት መልስ አትመልስላትም ትኩረቷ ጌም ላይ ነው ጌምሽን አርፈሽ አትጫወች ለምን ስለኛ ታወሪያለሽ እሷን እንደዚህ ምናምን እሷን እንደዚህ ብዬ እኔ እንደዚህ ምን አስባለሽ ትኩረትሽ ጌምሽ ላይ ሆኖ ኮንፊደንስ ስለሌለሽ ኮንፊደንስ የሚባል እግዚአብሔር ስላልፈጠረብሽ ኤአይ ስለሆንሽ አሻንጉሊት ስለሆንሽ ኮንፊደንስሽን ያጣይሽ ሴት ስለሆንሽ ንፍጣም እኔ መርዝሽን ነው ማስተፋሽ እከካም ስላንቺ ማውራው ያንዳንዱን መጥፎ ቃል አንድ ቀን በህይወት አይጸጽተኝም አንድ ቀን ይሄን ሞቅ አለብሽ መርዝሽን እኔ ነፍጠኛ መሰልኩሽ እንዴ ማንነታችሁን ሰጣችሁ ገላዋን አሳልፋ ሰጣችሁ በነገራችን ላይ ጋይስ ዲቦራ ፖፖ ማለት ነው ለዳይቦ ገላዋን አሳልፋ ሰጥተው ነበር ይሄው ከገዛ ጓደኛው አፍንስ ማስኪ አሁን ሰፖርት ጊፍተሩ አሁን ሰፖርት እያደረጋት እያወሩ 1 አመት 2 አመት አውቋትኝ ግን እሷ ብቻ እንደሚፈልገው መንገድ ስላልሄደችለት ብቻ አያችሁ ሰውየው እኮ አቃለ ገላውን ካጣጣመ በኋላ ከበላ ምን ካለ በኋላ ሲካድ ነው ያበደው የሴት ልጅ የፈለገው ወንዶች ለወንዶች ነው የምናገረው ግን አንድ ሴት ወዳችሁ ማንነታችሁን ሰጣችሁ ገላዋን አሳልፋ ሰጣችሁ አምና ሚስጥሯን ከነገረቻችሁ ወጣችሁ ወንድ ናችሁ ወንድነት ታዲያ ምን ማለት ነው ወንድነት ማለት ምን ማለት ነው ሴት ልጅን መጠበቅ ከሴት ልጅ ተሽሎ መገኘት አይደለ እሱ ግን ካሁን አንቺ ከሴት ልጅ ተይረፍድዱ ኬኳ አረፍ ይሰበራል ከሴት ልጅ ተሽሎ መገኘት አለበት እሷ ፍቅር ሰጣው ላልሹ ማለት ነው ፍቅር የሰጡሽን ጓደኞችሽን እኮ ብዙ ብለሻል ከነሱም አልፎ ቤተሰቦቻቸውን ተናግረሻል እናታቸውን ተናግረሻል ፍቅር የሰጡሽን ምርጥ ጓደኞችሽን እናቶቻቸውን አባቶቻቸውን ሁሉ ተናግረሻል ደሞ አንቺ በሱ መንገድ ስላልሄደችለት ከወንዶች ጋር ጊፍት እስከሚሰጧት ጋር ስለምታወራ ምን ስለምትል ጠምዶ ይዟት እስከዛሬ ድረስ አልፋታ ብሎ ጌም ያስቀጣታል ጌም ማስቀጣቱ አይደለም ሶ የፖፖ ፎቶ ኤአይ እንዳልሆነ ራስሽ መሰከርሽልን ያ ጢንዚዛው የሚያስጠላው ጥቁሩ እንትኑ ባለቤትሽ ያንቺ ባል እንደሆነ ያመነችልን ፖፖ ናት አሁን ደግሞ አንቺ ደግሞ ይሄ የርቃን ፎቶ በፒንክ ቲሸርት ያለችው ፎቶ ዛ እንት ሲሉ እንደተላላኩ አንቺ አመሽል ተማመናችሁ እርስ በርሳችሁ ትሸፋፈናላችሁ እርስ በርሳችሁ ትተማመናላችሁ ከዛም እኛ እንደዚህ እኮ ነው ብለን ስናወራው ውሸታም ቀንተው ነው እካካ ላጫ በእናንተ አይቀናም ወይ እናቴ ምንድነው ሂጅዛ ምን የኔ ቡችላ ሂጅ ቡርቴ ጨርሽና ሻወር አስገቢያት ትዘብዘፍ ነው እሺ ሂጂ ገላሽን ታጠቢ ነገ ትቆርቢያለሽ ዳይ ኬኮ አረፊ እዚህ ትገቢና እንደዚህ ጸጉርሽን ይጭ እንደዚህ ነው ማጋጭሽ ወየውልሽ አትምጪ አልፈልግም እዚህ ጋር አይመጣም ይሄ ትገቢያለሽ ይሄ ካሜራ ላይ ትገቢያለሽ እዚህ ጋር ትገቢያለሽ እዚህ ጋር አው አለ እዚህ ጋር አው አለ
እዚህ ጋር አው አርጎ ይበላሻል። ይሄ ካሜራው እዚህ ጋር ያለው ካሜራ አው አርጎ ይበላሻል። እዚህ ጋር ያለው አው ይበላሻል። ኖ ኖ ኖ ኖ ኖ ኖ አዋለ እዚህ ጋር ኖ ኖ ኖ ኖ እዚህ ጋር አዋለ። እዚህ ጋር ትልቅ ያዋለ ማሪ እዚህ ጋር አዋለ። እሺ አቹ በሩ ማሪ አስገቢያት። እሺ እዛ እንትን በይ ኬኳ ኖ ኖ እሺ እኔ ልጅ የኔ ጣፋጭ የኔ ብርቱካን አው አንተ አው ሂድ ከዚህ እንዳትበላት ልጄ። እዚህ ጋር በጣም ከባድ አው ነው ያለው። በነገራችን ላይ አይነኛ ጨረር ነው እዚህ ጋር ያለው። ዱብዬ ጨረሩ ከነካሽ አይንሽን ያምሻል። ረፊ መሰራችንን በላን ጋይስ። ፈጣሪ ወይ ሻወር ግቡ፣ ሂዱ ሻወር ግቡ። እና ምን ልል ፈልጌ ነው ትላንትና ስለ ሮማን ስላወራሽ ነው መልስ የሰጧት። እኔ ትንሽዬ ነገር አወራብሽና ከዛ መርዝሽን አስተፋሻለሁ። እሺ የኛ መርዝ አስተፊ ቤተሰብ በጣም እኮ በቃ በጣም ተንከሲስ እንደሆነች የምታውቁት እኮ የዛሬ ስንት ዓመት የተጻጻፍናቸውን ቮይሶች እና ቴክስቶች ሁሉ ገብታ ዲሌት አድርጋለች ልጄ። በቃ ምን ያህል ጭንቅላቷ በመጥፎነት አይምሮዋ ላይክ አሁን እኔ አንቺ እንደዚህ ያልሽኝ ብዬ እኔና አንቺ ኢንቦክስ ያወራሁትን እኔ እንዳንቺ ላወጣ ከዛም ስሙት ምናምን ስልሽ አሳብድሻለሁ ገብተሽ ታጠፊያለሽ። የዛሬ ስንት ዓመት ያወራነው ቤተሰብ ገብርኤል ምስክሬ ከፍታ ማለት ነው ዲሌት 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 አድርጓለች። የጸዳ ብቻዬን ከሜሴንጀር ጋር ከእንትን ሜሴንጀር ጋር ብቻዬን ያወራው ነው የሚመስለው። የኔ ብቻ ተደርድሮ ማለት ነው እንዴ ዲልሽ አሁን ይሄን ሁሉ ያጠፋሽው እዚህ ጋር መጥቼ ላሰማን ያንቺን እንደዚህ አይነት ነገር ገጥሟችሁ ያውቃል በህይወታችሁ? ልክ ስትገቡ ተጻጽፋችሁ የነበረ የስንት ዓመት ቴክስት እና ቮይስ ዲሌት ተደርጎ የእናንተ ብቻ ፈጦ ስታዩት ማለት ነው ምንድነው ይሄን ያህል ነው አንቺ ሰዎችን አታክ ለማድረግ ወይም ደግሞ ሰዎችን ስማቸውን ለማጥፋት የምትጠቀሚው እንትን ይሄን ያህል ነው። እግዚአብሔር ግን ዋጋ ይከፍልሻል። እመኚኝ እመኚኝ እናቴ ትሙት። ምክንያቱም እኔም ብቻ አይደለም ላይክ እኔ ላይ ብቻ ቢሆን ኑሮ ይሄን ያደረግሽው ምናልባት እኔ የተናገርኳትና ያደረግኳት ነገር መጥፎ ነገር ስለሆነ በዚህ ደረጃ እንደዛ አደረገችኝ እላለሁ። ሁሉም በዙሪያሽ ያሉት ጋር ሁሉም ነው እንደዚህ ያደረግሽው፣ ሁሉም ጋር ከገርዳሚዎች ጭምር ማለት ነው። ገርዳሚ እነዚህ በጎች ከነበጎች ጭምር በየዋህነትና በደግነት በጥሩነት ላንቺ ያወሩሽልን ሰዎች በህዝብ ለማስጠቆርና ለማስጠላት ስለምትፈልጊ ፕላን ታደርጊያለሽ ቁጭ ብለሽ ማለት ነው። ይሄን ያህል ነው ላይክ አቅሜ እኮ እነሱ ወዳጆቼ ናቸው የኔ አቅም እንደዚህ ነው ብለሽ ለራስሽ የራስሽን ሌቭል ከፍ አላደረግሽም። ያንቺ አቅም አብሮሽ የሚኖሩት ውሾችሽ ናቸው። እነዛ ውሾችሽ ማለት ነው። ማርያምን የኔ አቅም ደግሞ እንደሱ አይደለም። የኔ አቅም ይኸውልሽ በጣም ከፍ ያለ ሌቭል ሃይ ሌቭል ነው። እዚህ ጋር የኔ ማር የኔ ፍቅር ምናምን ስለተባልኩ አይደለም። ሌቭሌ አቅሜ ከጥዩልሽ እዚህ ጋር ከማወራው በላይ ነኝ። አይኖ አንቺ ግን እዛ ጋር የሆነ ሰው የሆነ ነገር ካለሽ ማለት ነው እንደዚህ እኔ እኮ እቺ ሙድሽን እኔ ነኝ የማውቀው። እኔ እኮ እንደዚህ ብለውኝ እኮ ነው እንደዚህ ያደረኩት። እኔ እኮ እንደዚህ ብለውኝ እኮ ነው እንደዚህ ያደረኩት። እኔ እኮ እንደዚህ ብለውኝ ነው እንደዚህ ያደረኩት። ማንም አንቺን ብሎሽ አይደለም። ጭንቅላት ስለሌለሽና ኮንፊደንስ ስለሌለሽ በራስ ስለማትተማመኝ ሰው ሰራሽ እቃ ስለሆንሽ ሰው የሰራሽ እቃ ስለሆንሽ ገብቶሻል። ለዛ ነው ነገም ከነገ ወዲያም ነገርኩሽ አይደለም 4000 3000 ገርዳሚና በግ 100,000 ሰው ይዘሽ ብትመጪ እኔ ሊያላምንኩበት ወደ ኋላ አላለም። ደጋፊም አሽቃባጭም ማጨብጫቢም አልፈልግም። በቂ ምላስ አለኝ ላንቺ። እኔ እኮ እሷን እንደዚህ ስታስጠላ ደግሞ ወርዋ ጋይስ ቡርኪቲ እንደሆነች የምታውቁት እኮ የምትወራው ወሬ ራሱ ሲያስጠላ ጌታ ቡርኪቲ ያልሽ እግዚአብሔር ምስክሬ ነው። አሁን የሰለጠነ
ሀበሻ ያለበትና የነቃ ሀበሻ ያለበት ወርድ ከማህበረሰብ ርቀሽ እንደምትኖር የሚያስታውቀው ማለት ነው። የድሮ ዘመን ሰው የሚያወራውን ንግግር ነው እስቲ ለምትናገሪ። እኔ ትንሽ ነገር ጀምረት 24 ሰዓት ታስወር ደስ ብሎኝ ነው ስላንቺ ማማሽ ምሰድብሽ ምሞልጭሽ ደስ ብሎኝ። ጭራሽ የሆነ ነገር ከነካሽኝማ ቀላል እስክጠግብ ድረስ ነው የምተነፍስብሽ እማቀረሽብሽ አቀርሽቼ በቃ። ምክንያቱም የምትተማመኝባቸው ገርዳሚዎችሽ እስኪ መተው እኔን የሚያስቆሙኝ ከሆነ ያለው ደስ ብሎኝ ነው ምሰድብሽ ምዘልፍሽ ስለሚገባሽ። እኔ እንዳንቺ አስመሳይ አይደለሁም። እኔ እንዳንቺ እስስት አይደለሁም። እኔ እንዳንቺ ራሴን ያጣው ሰው አይደለሁም። ስለዚህ ምንም እኔ እኮ እንደዚህ እኔ እንደዚህ ነው። ምቀኛ የዓለም ምቀኛ እንዳንቺ አለ እንዴ? ስታስጠላ ጋይስ። አሁን እንደዚህ ስል ጋይስ ሌሎቻችሁ የምታወሩት ምናምን ላይክ እንደዚህ ብለሽ አንቺ ታመሽ እንደዚህ ነው አይደለም። ምን አገናኛት ሮማንን? እኔ የተናገርኩት ነገር እኔ የተናገርኩኝ አረ ቀልዴ ነው ብዬ አወራሁት ቪዲዮ እያለ ልታቀሳስር እኔ ሮሚን እንደዚህ ብላት እሷ ለልጇ ስትል ሌላ ነገር እንደው ብል ራሱ እኮ እኔ ነኝ ያሳሰርኳት ነው ያልኩት እኮ። ስለሰደበችኝ ስለዘለፈችኝ ኢትዮጵያ ስትመጣ ከስሽ ያሳሰርኳት እኔ ነኝ ያልኩት። መንግስት አሰራት ወይ ደግሞ ተጠርጥራት ያዘች አላልኩኝ። እኔ ራሴ ስለሰደበችኝ ስትመጣ አሳሰርኳት ኢትዮጵያ ስትመጣ ነው ያልኩት። ከዛም ደግሞ ይቅርታ ኧረ እኔ ቀልዴን ነው አልኩኝ። ያቺን ወስዳ ገብቷቸዋል የሮማን ደጋፊዎች አው ይቺ ክፉ ምናምን እያሉ እንዲሳደቡላት እኮ ነው እንደዚህ 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 እንድትባል እቺ ክፉ አያችሁ ምናምን እንደዚህ እኮ ብላ እንደዚህ። እሷም እናት ናት ለልጇ። እናትማ እናት ናት፣ ከእናትማ አያት ናት፣ ቀማያት ናት የኔ ፍቅር። እኔማ ገና እናት ነኝ እኮ ገና እናት ናት። አንቺም ለውሾችሽ እናት ነሽ። በርግጥ ሁሉም ለሚያሳድገው እናት ነው። አያትና ቀማያት አልሆንኩም እንጂ እና እንደዛ ነው። እኔ እግዚአብሔርን እንዴት እንዳሳዘነችኝ እቺ እንትና ንፍጦ ግን አላሳዘነቻችሁም ጋይስ? እንትና ስሟ ማን ነው ስሟ ጋይስ? ንፍጦ ማን ነው ስሟ? ኧረ ጻፏን ዘ ልጅ የሚሰጥ ፈጣሪ ነው። አልካድኩም፣ ክጄም አላቅም፣ ልክድም አልችልም። የኔ ማር ነገርኩሽ። የኔ ልጅ ገብታችሁ በኮመንት ኬኳ ትሙት በሉ ብላ ስትልካቸው ገርዳሚዎቹ ሲሉ ብያታለሁ። አዎ ነገም ከነጎዲያም እላታለሁ። ደስ ብሎኝ ነው የምላት። የኔ ልጅ ሞት ስትመኝ ስታስመኝ እብኝ እኔ ሊያ ምናምን አለለም። ጥፍፍ ብሎ ይድረቅ ነው አሁን የምልሽ። ያ ጥፍፍ ብሎ እንደው በሕክምና ራሱ አያዝ ነው የምልሽ። ልጄን ስትነኪብኝ በሕክምና ራሱ አያዝ ብዬ ነው መራግምሽ የኔ ፍቅር። ለልጅ የሚከፍል እናት ነው የሚገባው ይሄን ንግግሬ። የኔ ልጅ ሞቷን እንደቀልድ ስትመኝ እኔ ለሚያፈራው ማጸንሽ ለሚይዘው ልጅ ጥሩ ነገር የምመኝ ይመስልሻለሁ እንዴ? ዩ ሲሪየስ? የምርሽን ነው? የምርሽን ነው? ተጀመረ። ኦኬ እሺ